የኔ ምርጥ የቤተሰቦች ዛሬ ጥር ምጥን ባለ ነገር ግን ይጠቅማችኋል፣ ለስራችሁ ብቻ አይደለም ለራሳችሁም ይጠቅማችኋል ብዬ የማስበውን ቅርብጭ ያለሽ ቆንጆ ያሳብ ነው ይዤላችሁ የመጣሁት። አመሰግናለሁ። ፔሪ ነኝ። ለዚህ ቤት አዲስ የሆናችሁ ስለ ልብስ አሰራር፣ ስለ ፋሽን ዲዛይን ጥልቅ ፍቅር ካላችሁ ይሄ ትክክለኛ ቤት ነው። ታዲያ ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ እንዳይረሳ። የምትወዱኝ የፔሪ ቤተሰቦች ደግሞ በላይካችሁ አድርጋችሁ ጀምሩ። ይሄ የፋሽን ቤት ነው። ዛሬ በኢነርጂ ነው የተመለስኩት። በደንብ ኢነርጂ ሰብስቤያለሁ። ሙዴ ምናምን ሰላም ነው፣ አሪፍ ነው። ስለዚህ ይሄንን አሪፍ የሆነን ሙዴን ለምንድን ነው ለቤተሰቦቼ ጠቃሚ የሆነ ነገር ሼር የማላደርግበት ብዬ ነው የመጣሁት። ስፔሻሊ ከስራ በፊት እናንተ ደህና ናችሁ ወይ? ደህና ናችሁ ወይ? ልባችሁ ደህና ነው? ሰላም ናችሁ? ውስጣችሁ ሰላም ነው? የምሬ ነው። ብዙ ሰዎች ቢረዱት ቢያውቁት ብዬ የማስበውን ነገር ነው የምነግራችሁ ዛሬ። በጣም ብዙ የኔ ተከታዮች ኮሜንት ላይም ስትጽፉልኝ ያለውኝ እንዲሁም ኢንቦክስ የምታረጉልኝ በቴሌግራም ምናምን ያለውኝና በጣም ወደ ስራ ለመግባት በጣም በቃ ፍላጎት አላችሁ። ወጣችሁ ሰርታችሁ ሰክሰስፉል መሆን ትፈልጋላችሁ። ገንዘብ መስራት ትፈልጋችሁ። ህይወታችሁን ማሸነፍ ትፈልጋላችሁ። ይሄ እናቱን ልሳምለትና ይሄ ደነዝ የሆነ ኑሮ አስቸግሮናል አይደለ? በላይ እናቱን ልሳምለት ሌላ አልሰድባትም መቼም የኑሮን እናት እና ከብዶናል። ህይወት ከብዷል። ገንዘብ ካልተገኘ መኖር ራሱ ሰርቫይቭ ማድረግ እየከበደ ነው። ግን እኔ አንድ ነገር ልንገራችሁ፣ የኔ ቤተሰቦች ስለሆናችሁ አንድ እንድታውቁት የምፈልገው ነገር ገንዘብ ድሮ እንደምታውቁት በድሮ መንገድ፣ በድሮ አስተሳሰባችሁ፣ በድሮ እርምጃችሁ፣ በድሮ ስራችሁ፣ በድሮ ፍጋታችሁ ገንዘብ መምጣት አቁሟል። በዚህ ሰዓት ድሮ በምትሰሩበት ወይ እየሰራችሁ ገንዘብን አትጠብቁ፣ ትርፍን አትጠብቁ። በቃ ተቀይሯል ጊዜው። እኔ ነኝ ያለ ሚሊዮነር ብዙ ኢንቨስት ያደረገ ሰው ስራውን ቢዝነሱን እያቆመ ነው። ባለሀብቶች ግብር ከበደን እያሉ ነው። ታክስ ከበደን እያሉ ነው። መቋቋም አቃተን እያሉ ነው። ባለሀብታዎቹ እንኳን እንደኛ ስታርታፕ የሆንን በትንሽ ነገር ጀምረን ሰርቫይቭ ለማድረግ የምንሮጥ ሰዎች ደግሞ ምን ያህል ፈተና ውስጥ እንዳለን እንግዲህ እንደ ሀገሪቷ ኢኮኖሚ፣ እንደ ግብሩ፣ እንደ ቤት ኪራይ ውድነት የመሳሰሉትን ነገር ስታዩ እንዴት አድርጌ ምን ሰርቼ ነው ምንም ማተርፈው የሚለው ነገር በሙሉ ጭንቀት ነው አይደለም የሚከትባችሁ? አዎ መንገዳችሁን ቀይሩ የኔ ውድ ቤተሰቦች፣ መንገዳችሁን ቀይሩ። ምርቶቻችሁን የምትሸጡበትን መንገድ ቀይሩ። ነገሮችን የምትሰሩበትን መንገድ ቀይሩ። ያንን ለማድረግ ደግሞ ከምንም በላይ እናንተ ደህና ናችሁ ወይ? የምሬን ነው። ደህና ያልሆነ ሰው ገንዘብ መስራት አይችልም። ደህና ያልሆነ ሰው ደስተኛ መሆን አይችልም። ደህና ያልሆነ ሰው የሚሰራውን ነገር እየወደደ እያጣጣመው መስራት አይችልም። ደህና ናችሁ ወይ? ከራሳችሁ ጋር ሰላም ናችሁ ወይ? ቤታችሁ ሰላም አለው ወይ? ነፍሳችሁ ደህና ነች ወይ? በጭንቀት ልትፈነዳ ሲቃጣት በስራ ውስጥ ለመደበቅ ነው ቢዝነስ መጀመር የምትፈልጉት? የምር ተረጋግታችሁ ሰላም ሆናችሁ ነፍሳችሁ፣ ልባችሁ፣ ስጋችሁ መሬት ከረገጠ በኋላ ፊውቸር አስባችሁ ነው? የቱ ጋር ነው ያላችሁት? እስቲ እያንዳንዳችሁ ይህንን ቪዲዮ የምታዩ የኔ ቤተሰቦች እስቲ ራሳችሁን ፈትሹ። ቤታችሁን አላልኩም፣ ትዳራችሁን አላልኩም፣ ልጆቻችሁን አላልኩም። ራሳችሁ ኢንሳይድ ዲፕ ዳውን እናንተ ውስጥ ያለውን ስሜት እስቲ ፈትሹት። ደህና ናችሁ ወይ? ፕሊስ እዛ ላይ ስሩበት በደንብ። ያኔ የምትማሩትንም ነገር ከሽ ታደርጋላችሁ። እንደ ድሮ ጥግርር ብሎ ገንዘብ የሚገኝበት ወይ አይደለም አሁን ያለው። ከኤአይ የበለጠ ማይንድ ከሌላችሁ በዚህ ሰዓት በተለየ መንገድ ስራዎችን የምትሰሩበትን ጥበብ ፊገራውት አድርጋችሁ ካላገኛችሁ እንደ ድሮ ትዛት እየተቀበላችሁ ብቻ የሆነ ነገር እየሰፋችሁ ብቻ ገንዘብ አናደርጋለሁ እንዳታስቡት። የምሬ ነው። አያስኬዳችሁም ብዙ ርቀት። ድሮ የተበላበት መንገድ ነው አሁን
ራሳችሁ ላይ አፕግሬድ አድርጉ። ራሳችሁን ኢንቨስት አድርጉ። ከሰውነታችሁ፣ ከማንነታችሁ፣ ከነፍሳችሁ ጋር ታረቁና የተለየ መንገድን አስቡት። የሰራችሁትን አልባሳት እንዴት ነው ሰዎች ጋር በተለየ ቴክኖሎጂ ማድረስ የምትችሉት? እንዴት ነው ሰዎች ጋር መድረስ የምትችሉት? ያለው መንገድ እንደ ድሮ ሱቅ መከራየት ብቻ ነው ወይ? የተለያዩ መንገዶች መጥተዋል። ተጠቀሙበት። በአንድ አይነት መንገድ እንደ ድሮ ተጠግረራችሁ እንቅልፋታችሁ ታግላችሁ ሰክሰስፉል የምትሆኑበት ጊዜ አይደለም። እንደውም በዚህ ሰዓት የለፋ ገንዘብ አያገኝም። የምሬን ነው የምላችሁ። በለፋችሁበት የምታጡበት ኢነርጂያችሁን በርናውት አርጋችሁ ደክማችሁ ሰውነታችሁ ዝሎ አይምሯችሁ ዝሎ በርናውት አርጋችሁ በቃኝ የምትሉበት ሁኔታ ነው የሚገጥማችሁ በብዛት በህይወታችሁ ውስጥ። ኦኬ፣ ለዛ ነው መጀመሪያ ሰላም ናችሁ ወይ? ራሳችሁ ጋር ሰላም ሁኑ። ከራሳችሁ ጋር የተረጋጋ የታረቀ ማንነትን ያዙ። ከራሱ ጋር ደና ያልሆነ ሰውነቱ ጤናማ ያልሆነ አይምሮ ጤናማ ያልሆነ መንፈሱ ጤናማ ያልሆነ ሰው ቢዝነስ መስራት አይችልም። እግዚአብሔርን የምሬን ነው የምላችሁ። ቢዝነስ በራሴም ህይወት አብን አድርጎ ብዙ የለፋውባቸውን የወደቅኩባቸውን እና የታገልኩባቸውን መንገዶች ነው እየነገርኳችሁ ያለሁት። ገብቷችኋል? ራሳችሁን አዳምጡ እስቲ። ደህና ናችሁ ወይ? ከዛ ቢዝነሱ ከእናንተ በኋላ የሚመጣ ነገር ነው። በተለየ መንገድ አስቡ። በተለየ መንገድ ስራችሁን አቅዱ። እኔ የቻልኩትን ያህል ቪዲዮ ለቃለሁ። እሱን በእናንተ ደግሞ የተለየ ዲዛይን እየጨመራችሁበት የተለየ በርካሽ ጨርቅ የምታገኙበትን መንገድ በደንብ ሰርች እያደረጋችሁ ወደ መሬት ታወርዳላችሁ። ሰው ጋር የምትደርሱበትን የተለየ መንገድ መፈለግ ጀምሩ። እንደ ድሮ አሁን ላይ ሱቃችሁ መጥቶ የሚገዛ እንደዚህ የእናንተን በቃ ቴክኖሎጂ ብዙ ነገሮችን እየሸፈነ መሆኑን አትርሱና እቺን ማለት ፈልጋለሁ። እና የኔ ውድ ቤተሰቦች ደህና ናችሁ ወይ? ልባችሁ ጋር ደህና ናችሁ? ከራሳችሁ ጋር ደህና ናችሁ ወይ? ደህና የሆነ ሰው ለሀገርም ለሰውም ለሌሎችም መትረፍ ይችላል ብዬ አምናለሁና ደህና እንድትሆኑልኝ የተሻለ ቢዝነስ ሰው እንድትሆኑልኝ መልካም ምኞቴ ነው። እኔም ልክ እንደናንተ በጉዞ በመሰረት ውስጥ በመንፏቀቅ ውስጥ ነው ያለሁት። ግን የገቡኝ ብዙ ነገሮች አሉና የገቡኝ ነገር እናንተ እንዲገባችሁ እንድትጠቀሙበት እፈልጋለሁ። እሺ፣ ወዳችኋለሁ።